አድናን እባክህ በእናትህ ምንም አይነት ነገር እንዳታደርግ ትወደኝ። በልሆና አማካኝነት ሚራ የቀመሰችውን ቅጣት በተመሳሳይ መንገድ ሮቤልም ቀምሶታል። አደገኛ የሆነ ጭስ ሮቤልን ሲያጥነው ቆይቷል። እባክን ከዚህ ጭስ ጋራ በጣም መጥፎ ትዝታ አለብኝ በማለት የልጅነት ታሪኩንም ሲያስታውስ ነበረ። አባታቸው ሮቤል በሚያጠፋበት ሰዓት በዚህ ሰዓት እያስፈራራ በዛውም ደግሞ ስለት በማቅረብ ልጁን ምን ያህል ይቀጣው እንደነበረም ዛሬ በትውስታ ዓለም ስቃይ ውስጥ ነው። ታዲያ ይህ ትውስታ ብቻ ሳይሆን ዛሬ ላይ አድናን እጅግ በጣም ጭካኔ በተሞላበትና ሮቤል በተመሳሳይ መንገድ ለተደጋጋሚ በደል ስለደረሰበት አሁን ላይ ሊምረው እንኳን ፈቃደኛ አይደለም። የመጨረሻዎቹ ህቅታማ ጭራሽ ደግሞ ሽጉጥ እስከ መምዘዝ ደረጃ የደረሰበት አጋጣሚ ነበር። በፊት በስለት ሲያስፈራራው ከቆየ በኋላ አንተ መቼም አትማርምና አልሞትክ በስተቀር መቼም እረፍት ስለማላገኝ አሁን አንተን መጨረስ ይኖርብኛል በማለት ክፍሉን ዘግቶ እያሰቃየው ነው። በዚህ ሁኔታ ልሆና እባክህን አድናን ተረጋጋ፣ ሮቤልን አትግደለው፣ እኔ እናንተ በሰላም ወልደን ከብደን እንኖራለን፣ ብዙ ልጆችም ይኖሩናል። አሁን ሮቤልን ተው፣ ምክንያቱም በዚህ ሁኔታ ስሜታዊ ሆነህ እሱን ከገደልከው እስር ቤት ትገባለህ። ያሰብካቸው እቅዶች ሁሉ በክፉ ሰው ምክንያት ይሰነካከላሉ። አድናን አስተውል፣ አድናን ጉዞህን ቀይረው እያለች እየጮኸች ትገኛለች። ሚራ ራስ ወዳዷ ሁኔታው ያስፈራትና አድናን አንዴ ከተነሳበት አይመለስም በማለት ፍርሃት ውስጥ የገባችው ልብሶቿን በሻንጣዎቿ አሸካክፋ ልትኮበልል ነው። ታዲያ ገና በር ላይ ስትሰማ ግን ሮቤል ለከፍተኛ የተካሄደበትና ይባስ ብሎ ደግሞ እጅግ በጣም አስፈሪ የሆነ የሽጉጥ ድምፅ ስትሰማ ይህማ ነገር ሮቤል በጣም ተጨክኖበታል። አድናን ምንም አይመለስም ማለት ነው። ጉድፈላ ቤታችን ምን እየሆነ ነው እያለች እዛ በር ላይ እንደተገተረች ድርቅ ብላ ቀርታለች። ሰላም የልሆና ድራማ ተከታታዮች እንደምን አላችሁ? በዛሬው ክፍል ምን ተሰማችሁ? ሮቤል ለከፍተኛ ጉዳት ተዳርጓል። ዛሬ በአድናን ብቻ አይደለም፣ ልሆናም እንግዲህ የማይመታ የመራቢያ አካላቱን በመምታት ክፉኛ ጉድ ሰርተዋለች። ታዲያ ይህን ተከትሎ ሮቤል ልሆና ምን አይነት ጨካኝ ልጅ ናት እያለ ሲሰቃይ ቆይቶ ነበረ። አሁን ላይ ደግሞ አድናን ተጨመረበት። እስኪ ታሪካችን ከባለፈው ይጀምራል። በባለፈው ክፍል እንደተመለከት ነው ልሆና ልጃገረድ ናት። ስለዚህ አብሬ መተኛት አለብኝ፣ አድናን ገላዋን ሳይነካው እኔ መቅደም አለብኝ በማለት በጉልበት አስገድዶ ሊደፍራት ታገላት ነበረ። ቢሆንም ግን ልሆና የዋዛ አይደለችምና ወዲያውኑ ጉዳት አደረሰችበት፣ ያውም የወንድነት አካሉን ነበረ። በዚህ ሁኔታ ሮቤል ለከፍተኛ ጉዳት ተዳርጓል። ምን አይነት ጨካኝ ልጅ ነሽ ልሆና፣ እንዴት የማይመታ አካላትን ተመቻለሽ እያለም ክፉኛ እየተቀለበለበ ነው። ሮቤል ነፍሱን ሲጨንቀው በሚራ አማካኝነት መቼም ሁል ጊዜም ትወድሃለች፣ ይህንን ካደረግ ሂድና አስገድዳት ብላይ ነው በማለት ለፍልፎ ነበረ። ወዲያውኑ ልሆና ወደ ሳሎን በመሄድም ጉርቧን አነቀቻት። እንዴት ሴት ልጅ ሆነች ሳለ በሴት ልጅ ትጨክኛለሽ? አንቺ አረመኔ ክፉ! አስገድዶ እንዲደፍረኝ ሁኔታዎችን አመቻችተሽ ነበረ፣ ነገር ግን አልተሳካልሽም ስትል ጉርቧን እንቅ አድርጋ ያዘቻት። ሚራ ደግሞ በጭራሽን ያላደረግኩትም፣ ምክንያቱም ራሱ ሮቤል ነበረ ሆን ብሎ የመጣው፣ ጭራሽ ደግሞ ሚራን እሷ ናት ያመቻችችልኝ ብሎ ያያይዛል እንዴ? ልሆና አትመኙ፣ አሁኑን ልቀቂኝ እባክሽ፣ ነፍሰ ጡር መሆኔን አትርሽ እያለች መቼም ይህ ነፍሰ ጡርነት ወንጀል ከሰራች በኋላ መከላከያ መንገዷ ነውና አድናን ራሱ ጮክ ብሎ ሲናገራት እባክ ነፍሰ ጡር ነኝ ምንም ነገር አትናገሬ ትለው ነበረ። ዛሬም በተመሳሳይ መንገድ ልሆናን ነፍሰ ጡር ነኝ ምንም ነገር አትበይ ስትል ነበረ እያስጠነቀቀቻት። ልሆናም ታዲያ ነፍሰ ጡር ከሆንሽ አርፈሽ በተቀመጥሽ እንጂ እኔ ሴት ሆኜ ሳለ ለምንድ ነው በሴት የምጨክኝው ስትል እንዲህ ጉርቧን አንቃ ፈተናዋን እያሳየቻት በነበረበት አጋጣሚ አድናን ከወደ ውጭ ይመጣል። አድናን ምን ሆነሽ ነው ልሆና ተረጋጊ በማለት እላይዋ ላይ ቻን መንጭቆ እንዲያላቅቃት ካደረጋት በኋላ ልሆና ለምን ስሜታዊ እንደሆነች እንድትነግረውም ጠይቃት። ልሆናም ራሷ ሚራ ትንገርህ እኔ አልናገርም ስትል መንገዱን ዘጋችው። ልሆናም ይቺ ሰው በጣም ጭራቅ፣ በጣም ጨካኝ ናት፣ ለምን እንድገላት አትፈቅድልኝም አለች። ምክንያቱም ልሆና በጣም ስሜታዊ ሆና ተናዳ ስለነበረ እንዴት አትናደድ? ምክንያቱም ልሆናን እንድትጠቃ ነገሮችን አመቻቸች። ለዛውም የራሷ የምትወደው ፍቅረኛዋ
ብቻ ሚራ እጅግ በጣም ብልግና የሆነ ስራ ነው እዚህ ላይ እየሰራች ያለችው። አድናን ሉሃናን እባክሽን ተረጋጊ፣ ሉሃናዬ የሆንሽውን ንገሪኝ በማለት ሊያባብላት ፈለገ። እሷም በቃ አልነግርም፣ የራስ ጉዳይ እዛው ተሸክማት በማለት ትታው ሄደች። ሉሃና እንዲህ አመነጫጭቃው ትታው ስትሄድ ግን አድናን ሚራ ቀጠለች። አያያት አይደል ያንተ ሉሃና ምን ያህል ክፉ እንደሆነች፣ ነፍሰ ጡሯን ሚራ ልትገለኝ ነበረ እያለች ሉሃናን እንደ ጥፋተኛና እንደ ጥጋበኛ በመቁጠር ተወቅሳት ገብታለች። ታዲያ ምንም ሳታደርጊያት ሉሃና እንደዚህ አትሆንም፣ ምን አድርግሻት ነው ሲልም ጠይቋታል። እሷም እያያት አይደል እንዴ ከዚህ በላይ ምን እንደምታደርገኝ ፈልገ ነው በማለት ከተቀመጠችበት አመነጫጭቃው ተነሳች። በሌላ በኩል ሮቤል ከሉሃና በደረሰበት ጉዳት እጅግ በጣም አሞት እየተንሰፈሰፈ በነበረበት አጋጣሚ ነበረ ሚራ የተከሰተችው። ሚራ ጭራሽ ሚራ ናት ነገሮችን ያመቻቸችው፣ እሷ ናት ልታስጠቀኝ የነበረችው እያለች ይኸው እኔን ታጉርቦይን አንቀኝ ነበረ። አንተ ለምን እንደዚህ ትናገራለህ? ልፍስፍስ ወንድ ነህ። አንዲት ሉሃናን እንቅ አድርጎ ማጥቃት እንዴት ያቅታል አለችው። እሱም ሉሃና እጅግ በጣም ኃይለኛ ናት፣ ወልድህ ሁለተኛ እንደዚህ አይነት ምኞት እንዳይኖረኝ አድርጋ ነበር የደበደበች ሲል ነግሯታል። እሷም እሰየው ደግ አደረገችህ፣ በጣም የሚገባህን ሰጥታለች ስትልም አመነጫጨቀችው። ሚራ ይኸውልሽ አንቺ ደግሞ ጉዳት በደረሰብኝ ሰዓት ለምንድነው ጀርባሽን የምትሰጭኝ? እኔ ሰው በሚያስፈልገኝ ሰዓት ጭራሽ ደግሞ ነገሩን እያባባሽ ታበሽቅኛለሽ ይላታል። አው በዛሬ ጊዜ የወደቀን ማን ይፈልገዋል? የወደቀ ምሳር ይበዛለታል። ስለዚህ ጀግና ሆነህ እስካልተገኘ ድረስ እኔም አልፈልግህም አለችው። እናም ከአንድ ክፍል ቁጭ ብላ እኔ የሚመስለኝ አንድ ነገር አለ። ሚራ ራሷ ሮቤልን ያንን ነገር ሳልናገርብህ እያለች የምታስፈራራበት ከባድ ሚስጥር የያዘችበት ነገር አለ። ሮቤል በበኩሉ ሚራን የሚያስፈራራበት አንዳች ሚስጥር አለ። ስለዚህ ሚስጥር ምን ሊሆን ይችላል? እነዚህ ሰዎች በጣም ቅን የሆኑብኝ፣ ግን እንዴት አድርጌ ነው የምዋጣው እያለች እየተጨናነቀች ነው። በዚህ ሁኔታ አድናን መጥቷል። ምን እንደሆነች እየጠየቃት ነው። እሷም በቃ አንተ የምትሰማው ሚራን እንጂ እኔን ስላልሆነ ከዚህ ላይ ይብቃን ብለዋለች። ለምን ይበቃናል? ሉሃናዬ በጣም ነው የምወድሽ፣ ስለሚሆነው ነገር ከጎንሻለሁ ይላታል። ሉሃና ከተለመደው ጸባያው ውጭ ለአድናን መሆን አልፈለገችም። ታዲያ በዚህ ሁኔታ ድብርት ውስጥ እየገባችው ሉሃና ወደ ሮቤል ሲሄድ ሮቤል አመመኝ እያለ ይንሰፈሰፋል። ምን ሆነ ነው ደግሞ ይለዋል። ሉሃና ናት ይላል። ዝርዝር ጉዳዩን ለመናገር ግን በጭራሽ አልደፈረም። ምንም ከሮቤል ምንም አይነት ነገር ሲያጣ አሁንም ቀጥታ ወደ ሉሃና በመሄድ ሉሃና ምንድነው የተፈጠረው? ከሮቤል ጋር ምን ሆናችኋል? በማለት ጠይቋታል። እሷም ጭራሽ ሊደፍሬ ብዬ እንዴት እናገራለሁ? ይህንንማ ጸጥ ብዬ ማለፍ አለብኝ በማለትም ለአድናን ሳትነግረው ሚስጥራዊ አድርጋ ይዘዋለች። ሚራ በበኩሏ ለአድናን ነገረችው እያለች ስጋት ውስጥ ገብታለች። ታዲያ ሳሎን ላይ ቁጭ ብሎ እባክሽን ሉሃናዬ እኔም ከጎንሻለሁኝ፣ የሚሆነውን ሁሉ በግልጽ ንገሪኝ እያለ ያባበላት ሳለ እሷ ደግሞ መናገር ባለመፈለግ በዚህ ሁኔታ ከርቀት ተመልክታለች። በቃ ነገረችው ማለት ነው እያለችም በፍርሃት እየተናጠች ነው። ታዲያ ወደውኑ ወደ ሮቤል በመሄድም ይኸውልህ አንተ አስገድደህ ልትደፍራት እንደሆነ ሳትናገራት ቀርም በማለትም ለሮቤል ነገረችው። በዚህን ሰዓት በሉሃናና በሮቤል አማካኝነት አንዳች ነገር አድርጎ እንዳስከፋት ስላወቅም ወደ አንድ መኝታ ክፍልም የከሰል ማንደጃ ላይ እሳት በማቀጣጠልም ወደ ውስጥ እንዲገባ ያደርገዋል። እባክህን ከዚህ ከሰል ማንደጃ ጋራ በጣም መጥፎ ትዝታ አለብኝና አድናን ምን ልታደርገኝ እንተውኝ እያለ ይለማመጠው ገብቷል። አድናን ግን በፍጹም አልተውህም፣ ያደረገውን ነገር በዝርዝር መናገር አለብህ። አንተ በጣም መጥፎ ሰውና የተረገምክ ነህ። ስለዚህ የምታደርገውን ነገር በግልጽ ስትናገር ይህንን ማንደጃ ወደ ውጭ አወጣልሃለሁ ይለዋል። ኬሚካል በማምጣትም በላዩ ላይ እያጨሰው ነው። እዚህን ሰዓት ሮቤል እባክን እያለ በጩኸት ማሽር ያገልጣል። ጩኸቱን ሰምታ እባክሽን ሉሃና በአንቺ አማካኝነት ሮቤል ሊሞት ነው፣ አድናንን እባክሽን ለምኙ እያለች እንዲለምንላት እየጠየቀችው ነው። ያን ሰው ነው ለምንድነው ለሱ መለምነው አለቻት። ይሁን እንጂ ውስጧ አልቻለላትም።
አድናን እየጨከነበት ሲመጣ እንዲራራለት በር ላይ ተለጥፋ እባክህን አድናን የምታደርገውን ነገር አቁመዋለችው። ቢሆንም ጭራሽ ደግሞ አሁን ልትከላከይለት ፈልገሻል። ይሄ በጣም ባለጌና ወንጀለኛ ሰው ነው፣ የሚገባውን መቀጣት አለበት እያለ እየተከራከራት ነበረ። ታዲያ የአድናን ጭካኔ ለሚራ ለከፍተኛ ስጋት ዳርጓታልና አሁኑንም አምልጬ ልፈልግ ስትል ልብሶቿን ሸካክፋ በሻንጣዋ ዝላም መንገድ ትጀምራለች። የት ልትሄጂ ነው? ይኸውልሽ አሁን ከአንድ ክፍል ተዘግቶ ያለውን ሮቤል ማዳን ነው የሚቀድመው ወይስ ለራስሽ ነው የምትሯሯጪው? አለቻት። ደግሞም እኮ አንድ የምትወጁ ፍቅረኛሽ ነው እንዲህ በአድናን ቁጥጥር ስር ውሎ ፈተና እያየ ያለው። አንቺ ግን በጣም የምትገርሚና አሳዛኝ ሰው ነሽ አለቻት። እኔ ምን አገባኝ? አድናን ከተነሳበት እንደሆነ ምሕረት የለውም ቅጣት ሰለባ እኔም ስለመሆን፣ ስለዚህ ማምለጫ ልፈልግ በማለት ልትወጣ ሮቤል እባክህን አትግደለኝ እያለ አድናንን እየለመነው ነው። አድናን ከማጠንት ባለፈ ደግሞ በመምዘዝ እያስፈራራው ነው። አድናን ለምንድነው ይህን ሁሉ የምታደርገው እያለ በመጨረሻም እውነታውን እስከሚናገር ድረስ እዛ ክፍል ውስጥ ሲያጨናንቀው ቆይቷል። በኋላም ሎናን አስገድጄ ልደፍራት ነበር ብሎታል። አድናን ይህንን ሲሰማ ራሱን መቆጣጠር አቅቶት እጅግ በሚያሳዝን ሁኔታ የሆነ ነገር ተኩሷል ማለት ነው። እንግዲህ አድናን ሽጉጥ ይዞ ይዞራል። ምናልባትም ሮቤልን ሊመታው ይችላል። ብቻ በሰላም እንዲሆንና ከስተቱ እንዲማር እንመኛለን። ሎና ቅጣት ባለፈ የወንድሙ ብሶበታል ማለት ነው። ቀጣዩ ክፍል ምን ሊሆን እንደሚችል እጅግ በጣም አጓጊ እንደሆነ ቀጥሏል። በዛሬው ክፍል ይህንን ይመስል ነበረ። ሎና ተደፍራ ይሆን ወይስ በሰላም አድናን ደርሶላት ይሆን ስንል እራሷ ነገሮችን በማይሆን መልኩ አድርገዋለች ማለት ነው። ይሄ ደግሞ ቀድመን የገመት ነውና በጭራሽ ሮቤል ያሰበው እንደማይሳካለት ገምተን ነበረ። ቀጣይ ክፍልስ ምን ሊሆን ይችላል? የእናንተንም ሀሳብ አስተያየታችሁን ለግሱኝ። እኔ በበኩሉ ሮቤልን በሰላም እናገኘዋለን። ተቱ ይማራል አይማርም? ይህ ሌላ ጥያቄ ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ይሁኑ።